አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን አደረኩኝ? ትላንት ጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኩ ስላለይሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ለሄኖክ ብለሽ ቅዱስ እንደመታሹ የሱም ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ጉዴ ፊዮሪ፣ እኔ አላምንም። ቾምቤ እኮ ነው የደወለው። የምርሽ? አዎ የምሬን ነው። እናቱ ለሚያንሹ አንስቺ ምን እለዋለሁ? በቃ ሚልሽን ሰምተሽ መመለስ ነው። ኧረ ወይኔ ጉዴ፣ ፈርቻለሁ። አንቺ ቶሎ አንሺ እንዳይዘጋ። ሄሎ። ሃይ መቅዲ፣ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ተሻለ? አረ ደህና ነኝ። ባለፈው እኮ ነው የተወኝ። ጎሽ ተመስገን። ይሄን ያክል ጨንቆሽ ነበር ማለት ነው? እውነት ለመናገር በጣም ጨንቆኝ ነበር። በቃ ራስሽን አታስጨንቂ። ለማንኛውም እኔ ደህና ነኝ። እሺ ቾምቤ። እሺ ቻው። በቃ እሺ ቻው። ፊዮሪ፣ እኔ አላምንም። ይሄንን እኔ በፍጹም አላምንም። ከስንት ዓመታት በኋላ እኮ ነው ቾምቤ ድምጽ በስልክ የሰማሁት። እንኳን ደስ ያለሽ ጓደኛዬ። እንኳን ደስ አለሽ። ፈጣሪ አንተ ምን ይሳንሃል? ተመስገን። ወይኔ ብቻ ያወራሁትን ሰምቶኝ እንዳይሆን። እና ይስማ፣ ምን ችግር አለው? አዎ ይስማ፣ ምን ችግር አለው? ፈጣሪ እንደ ጸለይኩትን ስለሰማኝ በጣም አመሰግናለሁ። ሃይ አበይ፣ እንዴት ነህ ሰኪ? ብዙ አስጠበቅኩ እንዴ? በቃ እንደዚህ ነው ሰላም ልትይ እንዴ? ታዲያ እንዴት ሰላም ልበል? ልክ እንደዚህ። እሺ ሌላ ጊዜ እንደዚህ ሰላም እልሃለሁ። በጣም አሪፍ። በቃ ወክ እያደረግን ነው። ደስ ይለኛል። ጸጋ፣ ይሄን ልጅ የቀረብሽው ልታሰምጪው አስበሽ ይሁንና እናያለን። ብቻ መጨረሻሽን አንድ ላይ ምን ይሆናል? አይ እቺ ልጅ ሰባተኛ ፔሪድ ብቻ እየተማረች እንዴ? ሀኒቾ ደህና ነሽ? እንዴት ነው? ነው ለማን ነቅነቅ እያልኩኝ መጣሁ። ትናንትና መጣሁ በፈረስ ቀቀብ እያልኩ መጣሁ። አይለማ በስንት ጊዜያችን ነው? አዎ እንዴ በጣም ረጅም ጊዜ። አንቺ ማደው የኔ መልደው ያው ያንቺን ነገር የተማሪ ነው ይትቻለሁ። እና ግን አንቺ ደህና ነሽ? እኔ በጣም ደህና ነኝ። አይ ዋናው ደህና መሆንሽ ነው። ብሩክስ ደህና ነው? ያው ብሩኬም ደህና ነው። ዛሬም እኮ ትምህርት ቤት ስላልመጣ ነው። ምን ነው አለ? እናቱን ትንሽ ስላመማት እሷን እያስታመመን ያለው ለዛ ነው። ወይ ቀላሉን ያርግላቸው። አሜንስ ትደውላለች? እሷማ በየቀኑ ነው የምትደውለው። ዶላሩን ውስጥ ልካለች።
አይለማ ለኔ እንኳን አትልክም። የምትልክ ብጠብቅ የለም። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም። ሁሉም እንደነበረ ነው። ክላስ አሪፍ ነው። መቼስ ትማሪያለሽ ብዬ አስባለሁ። ክላስ በጣም ቆንጆ ነው። አሁንማ ጊሊያድን ተገላገልሽና ከብሩኬ ጋር የፍቅር ጊዜያችሁን በደንብ እያጣጣፋችሁ ይመስለኛል። አረ ለማ እያሳፈርከኝ ነው። አረ እባክሽ ማፈርማ በእኛ ጊዜ ቀረ። ቺኳ ስንል ሂዶ ደዛ ሞዛዛ እያሉን አሁን ጊዜ ልጆች ግን ተበላሽቷቸዋል። አሞራ ምናምን ስትሉ ሰማለሁ። ይሁን ያው ለደንብ ያል ነው። አይ ደንቡ ዩኒፎርም ካለበት ከባድ ነው። ለማንኛውም እየሄድን እናወራ። እሺ በጣም ደስ ይለኛል። አይ ለማ እሺ ቀስቴ ምን አዲስ ነገር አለ? ያው የጸጋን ሰፈር ለማግኘት ሞክሬ ነበር። እሺ እናማ አንድ ክፉ አክስት አለቻት። ክፉ ስትል? ያው ጸጋን በጣም ነው የምጠላት። እሺ እና ጸጋ ጩጭ እያለች በጣም እንደበደለቻት ነው የሰማሁት። የምርህ ነው? አዎ ያሬዱ የምሬን ነው። እሺ ሌላስ? አክስቷ ቤት ከመምጣቷ በፊት ከወላጆቿ ሞት በኋላ ሌላ ሰፈር እንደምትኖርም ሰምቻለሁ። ማን ጋር ነበር የምትኖረው? ጎረቤታቸው ጋር። ኦኬ ምን ነው ያሬዱ የምታውቀው ነገር አለ እንዴ? ይሄንን ታሪክ የሆነ ሰዓት ላይ ስትናገር ሰምቻታለሁ። ይሆናል። ታዲያ ከዛ ቤት በምን ምክንያት ነው ወጣችሁ? ምክንያቷ ምን እንደሆነ አላውቅም፣ ግን እዛ ከመሆን አክስቴ ጋር ሆኜ በሞት እመርጣለሁ ብላ እንደወጣች ነው የሰማሁት። እሺ አክስቷ ጋር እስከመጣች በኋላ ምን አይነት ህይወት ነበር? ያው አክስቷ በጣም ታሰቃያት እንደነበርና በተለይ ደግሞ የአክስቶቿ ሁለት ልጆች በጣም በነፍሷ ሲጫወቱባት እንደነበረም ሰምቻለሁ። የምርህ ነው ቀስቴ? አዎ የምሬን ነው። በጣም ጥሩ። አሁን ምን ታደርግልኛለህ መሰለህ? ምን ላድርግልህ? አክስቷ ጋር ከመኖሯ በፊት ትኖርበት የነበረውን ሰውዬ ቤት ታፈላልግልኛለህ? ያሬዱ እሱ እኮ ሌላ ሰፈር ነው። የትም ቢሆን ፈልገው። አስታይ። በተጨማሪ ደግሞ ሲያሰቃያት ነበር የተባሉትን አክስቷ ልጆች ትፈልግልኛለህ? ታላቅየው ዩኒቨርሲቲ ለመማር ክፍለ ሀገር ሄዷል። ታናሽየው ግን አለች። በጣም አሪፍ። ስለዚህ እሷ እንደምን ፈልግ አገኘልኝ። አስታይ። እኔ የምልሽ ባለፈው ወደ በደበሽ ሰው ታወቀ? አልታወቀም። ቆይ አንቺ የምትጠረጥሩ ሰው የለም? እሱም አለ፣ ግን ያ ሰው ድርቅ ያለ ሰው ነው። ለዛ ድርቅ ካለማ አንቺ ተይው፣ በራሱ ጊዜ እጅሽ ላይ መግባቱ አይቀርም። ተስፋ አደርጋለሁ። እኔ የምለው በተደጋጋሚ ብቻሽን ነው ማይሽ፣ ጓደኞች ምናምን ይሉሽ? ከዘመኑ ጓደኝነት ብቸኝነት በስንት ጣም። እውነት ለመናገር ከአንቺ በፍጹም እንደዚህ አይነት መልስ አልጠብቅም። ምን አይነት መልስ ነበር የጠበቅከው? ማለት ጓደኞቼ ስላልተመቻቸላቸው ነው ምናምን የምትይ መስሎኝ ነበር። እንግዲህ እኔ ጥሎብኝ ውሸት አልወድም። እስኪ ስለ አንቺ ንገሪ። ስለ እኔ ምን ልንገርህ? ጸጋ ማናት? ስለ ቤተሰቦችሽ፣ ስለ ትምህርት ቤት ላይፍሽ። እስኪ ቅድሚያ አንተ ንገረኝ። ጥሩ፣ ከዛ ግን አንቺም ትነግሪኛለሽ። እስኪ ልስማ፣ ንገረኝ። የትኛው የቴን ክፍል ልንገርሽ? ዩኒቨርሲቲ ያሳለፍከው ቢሆን ደስ ይለኛል። እንደ እድል ሆኖ ማስታወስ የማልፈልገውን የህይወት ክፍሌ ነው የጠየቅሽ። እንዲህ ስትለኝ ይበልጥ አጓጓኝ። እንዴት? በብዛት ከዩኒቨርሲቲ የወጡ ሰዎች ስለ ዩኒቨርሲቲ ህይወታቸው ሲጠየቁ ደስ በሚል ስሜት ነው የሚናገሩት። ያንተ ግን ከዛ ተቃራኒ ስለሆነ ትንሽ ግራ ገባኝ። ልክ ነሽ። ዩኒቨርሲቲ ምን ጥሩ ትውስታ የለኝም። እስኪ ልስማ፣ ንገረኝ። በቃ ኦኬ ያደርግልሻል። እሺ ይገርማል። ይሄን ሁሉ መንገድ ስንመጣ ግን ስለሆነ ሰው አላነሳሽም። ሰላማን? ኧረ አንቺው ቀልድ ጀምረሻል። አረ ለማን ያልቀለልኩም የምሬን ነው። አይ ይሁን እና ደውሎ አያውቅም ነው የምትይ? አይገርምም? አንድም ቀን ደውሎ አያውቅም። ታዲያ ምን ነው አለሙ ደውሎ ገረመሽ? እንዲሁ ነው። አይ ይሁን። አንቺስ ደውለሽ አታውቂም? እኔም ደውዬለት አላውቅም። ትገርማላችሁ። እንዴት? አይ የዛኔ ሁኔታችሁን ላይ የሰው የምትለያዩማ አይመስልም ነበር። እሱማው ግን ደግሞ ግዴታ ይሄ ነገር መሆን ነበረበት። ለዛ ነው። እሱስ ልክ ነሽ። ግን ደህና ነው? አዎ ደህና ነው። አንዳንዴ ይደውላል ደስ ሲለው፣ ማዘርም ተሽሏቸዋል ይለኛል። ደህና ነው። ዋናው ደህና መሆናቸው ነው። ባይገርምሽ ማዘር ሁልጊዜ ሳወራ ስላንቺ ሳታነሳ አታልፍ። ማ የጊሊያድ ናት? አዎ ምን ነው ገረመሽ? አይ ምን አድርጌ ነው የሚያነሱን ብዬ እኮ ነው። አይ አንቺ ባይታወቅሽም ያደነዝ እኮ አንቺ ባታወሪ ኖሮ ሄዶ አይታከምም ነበር። እሱማ ልክ ነህ። ግን ያው በሰዓቱ ማድረግ የነበረብኝ ነገር እኮ ነው ያደረኩት። የነበረውን ሁኔታ እንደዛ እንዳደርግ ያስገድደኝ ነበር። ቢሆንም ብዙ አጣብቅኝ ውስጥ ሆነሽ ያን ነገር ማድረግሽ ራሱ ትልቅ ክብር ይገባሻል። እሱስ ልክ ነህ።
ሁሉም አለፈ። ያው ማይል ፊልድ እና ታፈቅራት የነበረችው ልጅ ከገዛ ጓደኛ ጋር ቺት አድርጋብ ነው ማለት ነው የተለያያችሁት? አይገርምሽ? ግን ምን ሲሉ አሰቡት? እሱ ብዙ ማስተባበሎችን ሊያቀርብ እየሞከረ ነበር። እሷ ማስተባበል አልፈለገችም ነበር። እንደውም ብዙ እንደጸጸታትና ጓደኞቿ እንዳገለሏት ሰምቼ ነበር። ቆይ ካንተ ጋር ስለተጣላች ነው ያገለሏት? በወቅቱ ፍቅራችን ልዩ ነበር። ብዙ ሰው ፍጻሜው እንደዛ ይሆናል ብሎ አላሰበም። እና አሁን እሷ በምን አይነት ሁኔታ ላይ ነው ያለችው? ከሆነ ጊዜ በኋላ ከሆነ ልጅ ጋር ፍቅር ጀምራ ነበር። በእርግጠኝነት ይህንን ታሪክ የማያውቅ ልጅ ነው አይደል? አይገርምሽም? ይህን ታሪክ በደንብ ያውቀዋል። የምርህን ነው? አዎ የምሬን ነው። ታዲያ እንዴት ተመሳሳይ ነገር ታደርጋለች ብሎ አልሰጋም? አንድ ሰው ተመሳሳይ ስህተት 2 ጊዜ ይሰራል ብሎ የማያምን ሰው ነው አሉ። እሺ አሁን ከሱ ጋር አንድ ላይ ናቸው? በሚያሳዝን ሁኔታ አይደለችም። ብቻ ተለያዩ እንዳትለኝ። አዎ ተለያይቷል። እንዴ ቆይ ድጋሜ ቺት አድርጋበት ነው? አይ አይደለም። እና በቃ ቀሪው ምክንያት ሌላ ቀን እነግርሻለሁ። ይቅርታ ጥያቄ ያበዛውብክ አይደል? አይ እንደዛ ሳይሆን አለ አይደል? ይገባኛል። እሺ ብሩኬ በጣም ይቅርታ አስጠበቅኩ አይደለ? ችግር የለውም። አሁንማ እኮ ይሄን ነገር ሽለምጄዋለሁ። ምን ማለት ነው ደግሞ? እንዴ ግልጽ እኮ ነው። አርፋጅ ነሽ እያልኩሽ ነው። አርፋጅ እንዳልሆንኩማ እኮ በደንብ ታውቃለህ እኮ። እንዴ አርፋጅ በሆንማ አንተን የመሰለ ንጉስ ፍቅረኛ በእጅ አላስገባም ነበር። አንቺ ልጅ ግን በጣም እንዲሞቀኝ እያደረግሽ ነው። አላማዬ ምን ሆነና? አሃ እንዲሞቀኝ ትፈልጊያለሽ ማለት ነው? በእኔ ሙገሳ እኮ ነው። ይሁንልሽ። ይልቅ እቴቴ እንዴት ናት? ያው የእሷን ነገር ታውቂው የለ። አሁንም ስራተሽ እረፍት አድርጊ ብትላት ምን ቢያለች ካደል? አዎ አንቺ የምራውንስ ምን ማድረጋት እንደሚሻለኝ አላውቅም። ተው ብሩኬ አትፍረድባት። እንዴት? ያው ቤት ተኝቶ መዋል እኮ በጣም ከባድ ነው። ግን እኮ እሷም ታበዛዋለች። እሱማ እኮ ይገባኛል። ቆይ ግን እስካሁን አብረሃት ነው አይደል ያልከው? እየጨቀጨቀችኝም ቢሆን አዎ። ለምን እንደምጨቀጭቅህ? እንዴ ከትምህርት ቤት ቀረ ብላ ነው። ትቀልዳለህ እንዴ? አይደለም ከትምህርት ቤት መቅረት ለሷ ጤና ስትል ምንስ ብታደርግ? እሷ መቼ እንደዛ ታስበው። ለማንኛውም አንተ ራስህን አታስጨንቅ። እሺ ኒቆች፣ ደግሞ አሁን ስመጣ ማን እንዳገኘው ገምት። ማንን አገኘሽ? ለማን? ለማ ጊልያድ? አዎ ለማ ጊልያድ። ስራውን ጨርሶ መጣ ማለት ነው? አዎ ስራውን ጨርሶ መጣ። እንደውም እዚህ ድረስ እሱ ነው የሸኘኝ። ደስ ይላል። እና ጊልያድ እንዴት ነው አለ? ያው ደህና ነው ብሎኛል። ከቻለን ሰሞኑን አብረን ለማን እናገኘዋለን? እሺ የምሬን ነው ብሩኬ? አዎ የምሬን ነው። ለማ እኮ ፈታ ያለ ሰው ነው። ትንሽ በጊልያድ ምክንያት ሰላም የሆኑ ወሬዎችን አውርተን አናውቅም እንጂ ለማንኛውም ሄደን እናገኘዋለን። እሺ በቃ አሁን ለቴትዬ ልሄድላት። እሺ ኒቆች። ቆይ ዛሬ እንዴት ልታገኘኝ ሞከር? እንዳስገረምከኝ ልነግርህ። ምን አስገረመሽ? ቅድም ለመቅዲ ስደውልላት አንድ ላይ ነበርን። አውቃለሁ። ብቻ ግን እንዴት እንደተደሰተች አይዲያው የለ። ምንድን ነው ይሄን ያክል ያስደሰታት? እንዴ ምን ጥያቄ ያለው? ያንተ መደወል ነው። የምርሽ ነው ፊዮሪ? አዎ የምሬን ነው። ቆይ ግን አንተ እንዴት ልደውል ቻልክ? አላውቅም ፊዮሪ። ብቻ ሰሞኑን አንድ መጽሐፍ እያነበብኩ ነበርና አንድ ነገር አስተዋልኩኝ። ምንድን ነው? የመጽሐፉ ታሪክ የሚረዳ ሰው አጣ ራሷን ስላጠፋች አንዲት ሴት የሚያወራ ነው። እናማ እኔና መቅዲ ተመልሰን አንድ ላይ እንኳን ባንሆን ፊት ባልነሳት ብዬ አሰብኩኝ። ሄኒ በጣም ጥሩ ነገር ነው ያደረግከው። ለመሆኑ ቅዱስ ደህና ነው? አዎ ደህና ነው። ምን ነው የተፈጠረ ነገር አለ እንዴ? እሱን ስም ሳነሳ ተረበሽ? የሆነ የማይሆን ነገር ነግሮኝ ነበር። እሱ ትዝ ብሎኝ ነው። ምንድን ነው የነገረሽ? አይ ተው በቃ ይለፈ። ምን ፈልግሽ?
ማልመጣ መስሎሽ ነበረ? አሁን ዞር ቤት ከፊቴ። እኔ በጣም ደክሞኛል። ማሚ በእናትሽ ይቅርታ አድርጊልኝ በእናትሽ። እኔ ከዚህ በላይ አልችልም። ጥፋቴ እኮ በቃ ገብቶኛል። በእናትሽ ይቅርታ አድርጊልኝ። ቤዛ ምን እያደረግሽ ነው? ማሚ በእናትሽ በቃ ከዚህ በላይ አትቆጪኝ። ማሚ እኔ አልችልም። በቃ ጥፋቴ ገብቶኛል። ይቅርታ። ብቆጣሽም ፊት መነሳሽም ላንቺ ብዬ ነው። አውቃለሁ ማሚ፣ እሱን እኮ አውቃለሁ። የኔ ጭንቀት የኔ ሀሳብ ሁሉ ነገር ላንቺ ነው ማሚ፣ እሱን እኮ አውቃለሁ። በእናትሽ በቃ ይቅርታ አድርጊልኝና እናውራ። ደግሞ በጣም ናፍቀሽኛል። ማሚ እሺ አልሽኝ? ማሚ እንዴት ናፍቀሽኝ እንደነበር አልገባሽም። ምንድን ነው የምትናፍቂኝ? አብረን አይደል ያለ ነው? ማሚዬ አንቺ እኮ ማለት ለእኔ እናቴ ብቻ አይደለሽ። እናቴም እህቴም ጓደኛዬም ሁሉ ነገሬ ነሽ። ተይ ቤዛ እንደዛ አትበይ። እንዴ ማሚ ለምን? እንደ እህት እንደ ጓደኛ ብታይ ኑሮማ ይሄን የሚያክል ከባድ ነገር ሳትነግሪኝ አታልፊም ነበር። ማሚ በቃ ሁሉም ጥፋቴ እኮ ገብቶኛል። ገባሽ ማለት ግን አንነጋገርም ማለት አይደለም። ይቻላል፣ እናወራለን። ደግሞ የፈለግሽውን ነገር ለማድረግም ቃል እገባልሻለሁ። ከሆነ ጥሩ። መጀመሪያ ትንሽ ልረፍና ከዛ እናወራለን። ማሚ ከዛ በፊት ማለት ይቀርሽ መጠርጠርስ እንደናፈቅሽኝ አታውቂም? ኧረ ይቅር ብዬሻለሁ። እናት ይቅርታሽ። ስምሽ ልጨርሽኝ እኮ ነው። ስናፈቅሽኝ እኮ ነው። ስምሽ ከመጨረስሽ በፊት ትንሽ አረፍ ብዬ ልመለስ። እሺ ማሚ። ተመስገን አምላኬ፣ አንተ ምን ይሳናል? ተማር ልጄ ወገን ዘመድ የለኝ ሀብት የለኝም መካጄ ሰማይ ልጄ ለፀሐይ ነው ላልተማረ ቀኑ ጨለማ ነው። እኔ የምልህ ቀስቴ አለመማራችን ግን ዛሬ ነው እንደ ጎዳን የገባኝ። አንተ ልጅ በቃ አፍህን ዝጋ። ደግሞ ምን አደረግኩ? ይኸውልህ ማውራት ካለብህ ራስን ችል አውራ። እሺ ለካ ያልተማርኩት እኔ ብቻ ነኝ። እንደው ይቅር በለኝ። ይኸውልህ አጉል ሳፈጣለሁ ብትለኝ ምን እንደማደርግ ታውቃለህ አይደል? እንዴ በደንብ አውቃለሁ። አንተ ግን ካየሁትና ከሰማሁት አንፃር አማርኛና እንግሊዘኛ እንዲህ ቁርኝነት እንዳላችሁ አላውቅም ነበር። የምን ትስስር? እንዲህ ይሄንን ጉድ ዛሬ አይደል እንዴ ሰማሁት? አንተ ልጅ የምትናገር ከሆነ ተናገር፣ ካልሆነ ግን ምን ይፈርሻለሁ። እሺ ይኸውልህ እንደዚህ ነው እንግዲህ እንግሊዘኛ የሚሉት ቋንቋ ባላስፈላጊና ተልካሻ ምክንያት እኛ ሀገር ለጉብኝት ብሎ መምጣት። እሺ ከዛ አለ እዚህ ሰፈር ውስጥ መንደር ውስጥ ሰፈር ውስጥ ያውደለድል እነዚህ ወዳደቁ ቃላቶችን መልቀም አይጀምር መሰለህ? ጉድ እኮ ነው። ቆይ ታዲያ ምን አይነት ቃላቶችን ለቀቀመ? ውሽ ያረባ እባክህ ተረጋጋራ፣ አትንቀሽቀሽ ተው እንዴ። እኔ ቀስቴ ለሞተልህ ያልተማሩ ሰዎችን ስነ ምግባር እያየሁብህ ነው። አንተ ልጅ ገባኝ። እና መጀመሪያ ወርቁ ያገኘው ምን ቢሆን ጥሩ ነው? ምን ታሰማምራለህ? የምትናገር ከሆነ ተናገር። በድሮ ጊዜ ነው አሉ አባቶቻችን ጥጋብን ፍትስ ያደርጋቸው እራት የሚባል ነገር ቀምሽ አናረግም አንበላም እያሉ እያወጡ የት ይወረውራሉ፣ ደጅ እያወጡ ደጅ ይወረውሩ ነበር አሉ። ይኸውልህ ወይ ቦቼ፣ ቆይ ግን ዛሬ እንዴት እያዛከኝ እንደሆነ ታውቋል? ዛጋ ብትዝግስ ይህን እውቀት ስንት ተጨንቂ ተጠብቤ የማመጣው መሰለ። እሺ ቀጥል። ይሄ ሰሞኑ ከዛም አቶ እንግሊዘኛ ሰፈር ለሰፈር ስታውደለድል አባቶቻችን የጣሉትን እራት አግኝታ ብድግ ሊበለው ባልሆነ። ኧረ በስመ አብ አንተ ማን ምግብ አለህ ቃሉን እንጂ። እሺ ከዛማ ይሄንን ቃል ወስዶ ለምን ይጠቀመው መሰለ? የእኛን እራት ይወስድና ለአይጣ ይጠቀመው መሰለ። ምን? ቆይ ደግሞ ምን የሚሉት ድፍረት ነው? እኔም እኮ እንዳንተ ስሰማ በጣም ድፍረት መስሎኝ ነበርኩ። እና ቆይ ምንድነው ነገሩ? እንዴ በድሮ ጊዜ ፈረንጆች በጣም ይቸገሩ ይራቡ ነበር አሉ። ይገርማል። ከዛ በኋላ ለራት ምን ይበሉ ነበር? አይጥ። ከዛ የእኛን እራት ወሰዱና ያው ራት ነው ብለው ለአይጣ ይሰጡት መሰለ። አንተ የምር ነው እንዴ ቦቼ? ለሞተልህ አልገረመህም ግን? እንዴ በጣም ቆይ ደግሞ ሌላስ ምን ወሰዱ? ዳረ ብዙ ነው አሉ። እንዴ የነሱ መልከስከስማ እኮ ሽንት ቤት ሁላ ደርሷል። ማለት ሽንት ቤትስ ገብተው ምን የሚለውን ቃል ቢወስዱ ጥሩ ነው። ቆይ ደግሞ ምን ወሰዱ? እኔማ ስሰማ ከው ድንግጥ እኮ ነው ያልኩት ካፌ ውስጥ። እንዴ አረ የሚለውን ቃል ይወስዱ መሰለ። አንተ ሂድ ከዚህ።
አንተ ደግሞ ብለው ከሰሙ የምታወሩ ነገር አታውቅም እንዴ? ላስረዳሃ። ይኸውልህ አሁን ዝም በል ብያለሁ፣ ዝም በል እሺ። እንደው ምን አለበት እውቀት እንኳን ብትቀስም ቀስቴ ታው። ቆይ እኔ ቀስቴ ዝም ብዬ ስሰማ ሳላቅ የምሰማ ነው እንደሚመስልህ? ማወቁንስ እስኪ ተወኝ። ምን አባን ያልከው? ኧረ እኔ ምን የኔ ልጅ አሁን እንደነት መነግርሽን ነገር በደንብ እንድትሰሚኝ እፈልጋለሁ። እሺ ማሚ። ምን መሰለሽ አሁን አንቺ ያለሽበት እድሜ በጣም አስቸጋሪና አደገኛ ወቅት ላይ ነሽ ያለሽው። አውቃለሁ። ውበትሽ የጎመራበት፣ ሁሉም ሰው አንቺን የሚያይበት፣ በዛ ላይ ሁሉንም ነገር ለመሞከር የምትዳፈሪበት ወቅት ላይ ነሽ ያለሽው። ልክ ነሽ ማሚ። ይህ እድሜ ደግሞ ትልቅ ነኝ፣ ሁሉንም ነገር ራሴ መስራት እችላለሁ የምትይበት እድሜ ላይ ነሽ ያለሽው። እሱ ነገር እኔም አስተውየዋለሁ። እና እዚህ አፍላ እድሜሽ ላይ ሆነሽ የምትወስኚው ውሳኔ ነገሽን ሊያበላሽም ሊያስተካክልም ይችላል። ማለት ምን መሰለሽ ሁሉም ሰው የዛሬ ማንነቱ የትናንትና ድርጊቱ ውጤት ነው። ዛሬ ላይ መጥፎ ውሳኔ ከወሰንሽ ነገሽ ይበላሻል። ገባሽ? አዎ ገብቶኛል። አንድ ሰው ደግሞ ውጤታማ የሚሆነው ትክክለኛውን ነገር በትክክለኛው ሰዓት ሲያደርገው ነው። ትክክለኛውን ነገር በትክክለኛው ሰዓት ነው ያልሽ? አዎ እንደዛ ነው ያልኩሽ። ምን ማለት ነው? ለምሳሌ የሆነ ሰዓት ላይ ፍቅረኛ እንደምትይዥ እኮ አውቃለሁ። ያ ሰዓት ግን አሁን አይደለም። እሱማ አየሽ የኔ ልጅ የህይወት አጋር መያዝሽ አስፈላጊ ቢሆንም አሁን ግን የጀመርሽበት ወቅት ትክክለኛ አይደለም። ግን እኮ ማሚ እኔ አስቤው አይደለም። ይህን ነገር የጀመርሽው አስበሽ አይደለም ማለት ደግሞ ትክክል ነሽ ማለት አይደለም። እሱማ ትክክል አይደለም። እኔን የሚያስቆጣኝ ፍቅረኛ የሚባል ነገር ውስጥ መግባትሽ ሳይሆን የገባሽበት ጊዜ ነው። እሱ ስህተቴ በደንብ ገብቶኛል። አየሽ የኔ ልጅ እድሜዋ ነው ብዬ ብተውሽ ስህተትን እየወለደ የማይሆን ነገር ውስጥ ትገቢያለሽ ብዬ ፈራሁኝ። አረ ማሚ አንቺ ትክክል ነው ያደረግሽው። ሁሉም ነገር እዚህ ጋር ካልተስተካከለ ነገሽ ይበላሻል ብዬ ፈርቼ ነው እንጂ ደስታሽን ልነጥቅሽ ፈልጌ አይደለም። ማሚ ለነስበሽ እንደሆነ እኮ በደንብ ገብቶኛል። እስኪ ንገሪ፣ ምኑን የገባሽ? ለሁሉም ነገር ጊዜ እንዳለው ምናልባት አሁን በጀመርኩት ስህተት መንገድ ቀጥዬ ቢሆን ኖሮ የማይሆን መስቀልቅል ውስጥ ገባ ነበር። ጎሽ የኔ ልጅ እኔ ማቃት ቤዛ ይችናት። ስለተቆጣሽኝ፣ ፊት ስለነሳሽኝ፣ ስለገረፍሽኝ በጣም አመሰግናለሁ። እሺ ኧረ እባክሽ የምሬን እኮ ነው። ስለ አባቢ፣ ስለ አንቺ፣ ስለ ቃላችን አንስተሽ በደንብ ነው ወደ ቀልቤ መለሽ። በእርግጥ የባለፈው ቃል እንደሚሰብርሽ አውቃለሁ፣ ግን ወደ ቀልብሽ ለመመለስ ሌላ አማራጭ